በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚጾሙ 7 አጽዋማት ትልቁ በሆነው የሁዳዴ ጾም የመጨረሻ ሳምንት ላይ እንገኛለን። ሳምንቱ በቤተክርስቲያኒቱ ዘንድ በትልቅ ጽሞና የሚታሰብ የሰው ልጅ ለድህነቱ የተከፈለ መስዋዕትነት የሚታሰብበት ሳምንት ነው። ጾሙ መጨረሻ ላይ ያለው ሳምንት ወይም ደግሞ ዕለተ ሆሳዕና ተብሎ የሚከበረው ማለትም በዕለተ ሰንበተ ክርስቲያን ከዛን ሰዓት ከ6 ሰዓት ማለትም እሁድ 6 ሰዓት ወይም ከሰዓት በኋላ ጀምሮ ያለው አንድ ሳምንት ያህል ሰሙነ ሕማማት ይባላል እና ሰሙነ ሕማማት ማለት ያው ሕማማት ማለት በግዕዝ ቋንቋ መከራዎች ማለት ነው እና ግዕዙ ራሱ ታመመ ማለት ነው። ስለዚህ የክርስቶስን መከራ የክርስቶስን ስቃይ የማሰቢያ ወቅት ነው እና ይሄ ወቅት ግን እንዳጠቃላይ ያለ ክርስቶስ የነበረውን ዓለም የሚያሳይ ነው። ያለ ክርስቶስ ማለት ክርስቶስ ሳይወለድ ክርስቶስ ሳይጠመቅ ክርስቶስ ሳይሰቀል የኛ ህይወት የነበረበትን ሁኔታ የሚገልጥ ሳምንት ማለት ነው። ስለዚህ ይሄንን ሳምንት ነው የኢትዮጵያ ቤተክርስቲያን ሰሙነ ሕማማት ክርስቶስ ያልተሰቀለበት ሳምንት፣ ክርስቶስ ያልተጠመቀበት ያልተወለደበት ሳምንት ወይም ደግሞ ብሉይ ኪዳንን በሐዲስ ኪዳን ምህረት ያላገኘንበት ዓመት ብላ ይሄን ምህረት ያልተገኘበት ሳምንት በማለት ቤተክርስቲያን ትገልጠዋለች ማለት ነው። ከዕለተ ሆሳዕና ግማሽ ቀን ጀምሮ በሚታሰበው የሕማማት ሳምንት የመጀመሪያው ቀን ሰኞ ኢየሱስ ክርስቶስ ቤተ መቅደሱን ያጸዳበት እንዲሁም መርገመ በለስ የተፈጸመበት ሲሆን ቤተክርስቲያን ዛሬም ድረስ ይህንን በማስታወስ ትምህርት ለአማንያን ትሰጣለች። ክርስቶስ በአህያው ላይ ከሆነ በኋላ በቀጥታ የሄደው የተፈቱ አህዮችን ትቶ ወደ ቤተ መቅደስ ነበር ሄደው እና ወደ ቤተ መቅደስ ሲሄድ ከዚህ በፊት አባቱና እርሱ ይከብሩበት የነበረውን ስለ እግዚአብሔር የሚነገርበትን ያን ትልቁን ምኩራብ ወይም ደግሞ የእግዚአብሔር ቃል የሚነገርበትን አዳራሽ የንግድ መሸጫ መለወጫ አድርገውት በጣም ብዙ ሰዎችን ተመለከተና ይሄ ቤት የአባቴ ቤት ሊባል ይገባዋል፣ እናንተ ግን የአባቴን ቤት የሽያጭ ቦታ አደረጋችሁት በማለት ከብቶቻቸውን እንስሳትን መጀመሪያ ያስወጣ፣ በመቀጠል ደግሞ ወርቃቸውን ብራቸውን በታተነ፣ ከዛ በመቀጠል ወንበሮቻቸውን ገለባበጠ፣ በአራተኛ ደግሞ ርግብ ሻጮችን አስወጣ የሚል ቃል አለ እና በአጠቃላይ እነዚህ ነገሮች የሚያሳዩት ክርስቶስ ወደዚህ ዓለም ከመጣ በኋላ የሰዎች ልጆች እንዴት ባለ ሁኔታ ውስጥ መኖር እንዳለባቸው ያስተማረ ነበር። የዓለሙን ኃጢአት የሚያስወግድ በግ ወይም መስዋዕት ኢየሱስ ክርስቶስ ነው፣ የላሞች የእንስሳት መስዋዕት ከዚህ በኋላ አያስፈልግም ብሎ ከቤተ መቅደስ የማስወጣት ትምህርት ነበር። ይህንን ብዙ የአይሁድ ሕዝብ አሁን ድረስ ስላልተቀበሉ አሁን ድረስ በክርስቶስ የማያምኑ ሰዎች ይህንን ስርዓት ይከታተላሉ ማለት ነው። ርግብ ሻጮች የሚለውንም ደግሞ ያባረረው ርግብ በሐዲስ ኪዳን የክርስቶስ የመንፈስ ቅዱስ ምሳሌ ሆኖ ኢየሱስ ክርስቶስ በዮርዳኖስ ላይ ሲገለጥ ተመልክተናልና ርግብ ሻጮችን ማስወጣት ማለት መንፈሳዊ የሆነውን ነገር በተለይ እንደኛ ባለው በአሁኑ ዘመን ላይ መንፈሳዊ የሆኑ ነገሮችን ለሸቀጥ ዓላማ የሚያውሉ ሰዎችን ሁሉ የሚገስጽ የእግዚአብሔር ቃል ነው። ወገፍታ ማዕዳት የሆኑ ወንበሮቻቸውን መገለባበጥ የሚለውም ስለ ወንበር አይደለም የሚያወራው፣ ፍቅረ ሲመት ወርቅና ብርንም መበታተን ደግሞ የሚለው ስለ ፍቅረ ነዋይ ነው የሚናገር። ሁለተኛው በዚህ ዕለት መርገመ በለስ ይባላል። በለስ የተረገመችበት ቀን ነው። በለስን ቅዱስ ያሬድ ሲናገር ኢየሱስ ክርስቶስ እርቦታል። ከራበ በኋላ በለስን ለመብላት ወደ በለስ ዛፍ በተጠጋ ጊዜ ወቅቱ መብሰል የነበረባት ፍሬ መያዝ የነበረበት ወቅት ነበር። ነገር ግን እርሱ ወደ በለሷ በተጠጋ ጊዜ ፍሬ ያልያዘች ያልበሰለች ሆና አገኛት። ስለዚህ ወዲያውኑ ፍሬ ባንቺ ላይ አይገኝ በማለት በለስን የረገመበት አንደኛው ዕለት ነው ማለት ነው። ሶስተኛው ቀን ኢየሱስ ክርስቶስ በተናገረውና ባደረገው ላይ የአይሁድ ጥያቄ የቀረበበትና እርሱም መልስ የሰጠበት ዕለት ነው። በመባይተ መኑ ትገብር ዘንተ፣ እንዴ በማን ስልጣን ነው ይሄን የምታደርገው? ማን ነው የላከህ? ያን የተከበረውን የአይሁድን ቤተ መቅደስ እንዲህ ለማድረግ እንዲህ አድርጉ አታድርጉ ለማለት ስልጣን የሰጠህ ማን ነው? ከየት ነው የመጣው? የሚለውን መጀመሪያውን ጥያቄ ጠየቁበት ነው እና ይሄን ከጠየቁ በኋላ ግራ ስለተጋቡ በከፍተኛ ሁኔታ ውስጥ የአይሁድ ሸንጎች ወደ 72 ያህል ሰዎች ናቸው። ከነዚያ መካከል እንግዲህ አንዱ 73ኛ ሆኖ ይሁዳ አብሮ የመከረበት ቀን ነው ማለት ነው እና እቺም ዕለተ ማክሰኞ ወይም ደግሞ ዕለተ ሰሉስ የጥያቄ ዕለት ተብላ በቤተክርስቲያናችን ትጠራለች። And the council of the elders met to see how they might rid themselves of Jesus. ንገርለው ዘንድ ምን እናድርግ? እንዴት አድርገንስ እንለየው? ምክንያቱም ያን ያህል ዘመን በምድር ላይ እየኖረ ብዙ የአይሁድ ሰዎች ክርስቶስን አያውቁትም ነበር። በተለይ ዮሐንስ የሚባለው እርሱ የሚወደው አንድ ደቀ መዝሙር ነበር። ከእርሱ ጋር ስለሚመሳሰል በእጅጉ ግራ ይጋቡ ነበር እና ለዛም ነው ይሁዳን
ጠርተው ምን ብናደርግልህ በማለት ሲደራደሩ እንግዲህ መጨረሻም ላይ የ30 ብር ያህል ሲነጋገሩ በቃ ሄጀ ሰላም ስስመው ያን ጊዜ እርሱ መሆኑን ታውቃላችሁ። እነርሱ ስለማያውቁት ለመለየ ስለዚህ ያ ምክር የጸናበት ቀን ነው ማለት ነው። ኢየሱስ ክርስቶስ ከመሰቀሉ አንድ ቀን በፊት ፍጹም ሰው ፍጹም አምላክ መሆኑን ለመግለጥ ፈሪሳውያን የአይሁድ ካህናት መጥተው እስኪይዙት ድረስ ሲጸልይ በማደሩ ጸሎተ ሐሙስ፣ የደቀ መዛሙርቱን እግር በማጠቡ ደግሞ ሕጽበተ ሐሙስ በመባል ይጠራል። ሐሙስ ደግሞ እንግዲህ ኢትዮጵያ ቤተክርስቲያን ውስጥ ያው የሕጽበተ ሐሙስ ይባላል፣ የትሕትና ዕለት ይባላል። እንደገና ደግሞ የምስጢር ቀን እየተባለ ይጠራል። ያ ደግሞ ኢየሱስ ክርስቶስ ደቀ መዛሙርቱን በኢየሩሳሌም ኮረብታዎች ላይ ከሰበሰበ በኋላ እግራቸውን የማጠብ አዲስ ምስጢር የመግለጥ አዲስ ስርዓት የማስተማር ሳምንት ተብሎ ይጠራል ማለት ነው። እንግዲህ አርብ ደግሞ ለተሰቅለቱ ነው። ቀዳሚት ሰንበት ደግሞ የምትባለው ክርስቶስ ነው እግዚአብሔር ዓለሙን ከፈጠረ በኋላ ያረፈባት ያቺ ቀዳሚት ደግሞ ቀዳሚት ስዕርት ወይ ደግሞ ቅዳም ስዑር ትባላለች። የተሻረችው ቅዳሜ ያኔ እግዚአብሔር ያረፈባት ነበር። አሁን ግን ራሱ በመቃብር ውስጥ ያደረባት እንደገና ደግሞ መጾም እኛ የምንጾማት ስለሆነች ተሽራለች ማለት ነው በመጾም ምክንያት። ሳምንቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በትልቁ የሚታሰብ ሲሆን ጥምቀት፣ ፍትሐት፣ ጋብቻና ክህነት የማይሰጡበት ሲሆን በአማንያን ዘንድ ደግሞ ማማተብን ጨምሮ ሰላምታ መሰጣጠትም አይፈቀድም። ለዚህ ምክንያቱ ደግሞ ከክርስቶስ መምጣት በፊት የነበረውን ዓለም ለማሰብ እንደሆነ ሊቃውንት ያስተምራሉ። ከሆሳዕና ከሰዓት ጀምሮ ነው ሰሙነ ሕማማት የሚጀምረው። ሆሳዕናን አይጨምርም። ቀዳሚት ስዕርትንም ወይም ደግሞ ቅዳም ስዑርንም አይጨምርም። ሰሙነ ሕማማት ስንል ማለት ነው። ስለዚህ የመጀመሪያው በዕለተ ሆሳዕና ቀድመው ለምሳሌ መንፈሳዊ ምስጢራት አሉ። የመጀመሪያው ለምሳሌ ዳግም መወለድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላጆቻቸው እምነት ውስጥ ያሉ ከሆኑ ወንዶች በ40 ቀን ሴቶች ደግሞ በ80 ቀን ይጠመቃሉ። ስለዚህ በዚህ በሰሙነ ሕማማት ውስጥ አንዱ ጥምቀት አይፈጸም። ከሆሳዕና በኋላ ፍታት አይፈታላቸውም። እንዲሁም ደግሞ ለምሳሌ ቅዳሴ አይፈጸም ከጸሎተ ሐሙስ ውጭ። ከዛ በመቀጠል ስጋውን ደግሞ ለመቀበል ቢፈልጉ ጋብቻ ለመመስረት ቢፈልጉ እንደገና ደግሞ ኑዛዜ ኃጢአት ሰርተው የመናዘዝ ምኞት ቢኖራቸው ይሄን አድርግ ያለው ለማለት ቢሹ በዚያ ሳምንት ውስጥ እንዲሁም ማማተብ ቢፈልጉ ሰይጣንን ለማሸሽ ነው። ይችን ሳምንት በምንድነው የሚያስቧት ማለት ነው? ዘመነ ብሉይ የብሉይ ኪዳንን ዘመን በሐዲስ ኪዳን ለማስታወስ ነው። ስለዚህ አንድ አልተወለድንም። ያልተወለደ ደግሞ በዲያብሎስ ቁርኝነት ውስጥ ነው ያለ። ስለዚህ ያልተወለደ ሰው የሚሰማው ስሜት ምንድነው ማለት ነው? ወራሽ መሆን አይችልም። በእኛ ቤተክርስቲያን ውስጥ ሁሉ ምስጢራት አሉ። ለምሳሌ ክህነት አይሰጥም። ክህነት ማለት ዲያቆናት፣ ካህናት፣ መነኮሳት፣ ኤጲስቆጶሳትን፣ ጳጳስ እነዚህ ሁሉ አይሾም በዚህ ሳምንት። ይሄ የቤተክርስቲያኑ ቁልፍ ጉዳይ ነው። ሰዎች ክርስትና ይነሱ፣ ሰዎች ቅዱስ ነው ጋብቻ። በዚህ ሳምንት ውስጥ እጅግ ብዙ ይህን ቅዱስ የሆነ ህይወት ለመመስረት ቢፈልጉ ሰዎች እንዲጋቡ ቤተክርስቲያን አታደርግም፣ አናማትብም። ለምንድነው የማናማትበው? ክርስቶስ አልተሰቀለም። ተቀዳሚና ተከታይ የሌለው የእግዚአብሔር አብ ልጅ ተቀዳሚና ተከታይ የሌለው ከድንግል ማርያም በኋለኛው ዘመን የተወለደው ኢየሱስ ክርስቶስ እርሱ ዓለሙን ለማዳን እግዚአብሔር ለልጁ ሳይራራ ያላከበት ሳምንት ስለሆነ ይሄ ሳምንት ሰላምታ አልነበረንም፣ ሰላም የለንም። እንደገና ደግሞ ዳግም አልተወለድንም። እንደገና ደግሞ ብንሞት አሁን በኢትዮጵያ ቤተክርስቲያን ስርዓት ሰዎች ከሞቱ በኋላ ስርዓተ ፍታት የሚባል አለ፣ ጸሎት አለ። እንዲሁም ደግሞ በዙሪያቸው ያሉ ሰዎችን በመሰብሰብ እግዚአብሔር ሆይ ምሕረት አድርግላቸው ያደረጉት ነገር አለ አርአያ እንዲሆኑ ብዙ ሰዎች በጎ ሰዎች ከሆኑ በሚሞቱበት ሰዓት በህይወት ላሉ ሰዎች አስተማሪነት ስለሚኖራቸው በክብር ሁኔታ ይቀብራሉ። ይሄ ግን ቢሞቱም ፍታት አይፈታም። የሚነበቡትም በነገሮች ላይ መጽሐፈ ግብረ ሕማማት ይባላል ወይም ደግሞ መጽሐፈ ግብረ ሕማማት ይባላል። ከ1500 ከ1060 ምናምን በላይ ነው አሁን በህትመት ስለ ክርስቶስ ልደት፣ ስለ ክርስቶስ ጥምቀት፣ ስለ ክርስቶስ ሞት፣ ስለ ክርስቶስ መከራ ብቻ የሚያትት ነው። ስለዚህ የቅዱሳን የጻድቃን የሰማዕታት ገድል በዚህ ሳምንት ውስጥ አይነበብም። እርሱን ብቻ እንድናስብ የቤተ ክርስቲያን እና መዝሙረ ዳዊት ስለ ክርስቶስ ያውም ደግሞ ሊህም ደግሞ ነገሮች አብዛኛው ስለሚመጣው ዓለምና ስላለፈው ዓለም በትንቢት መነጽር የሚታዩ የነቢያት መጻሕፍት እንዲሁም ደግሞ ከቀደሙት አበው ቀደምት የሚባሉት ወይም ደግሞ አበው ዳህርት የሚባሉት እሊህ ሃይማኖት ደግሞ ስለ ክርስቶስ የተናገሩት በግብረ ሕማም ውስጥ በመሃል ገብቶ የሚነበብበት ሳምንት ነው ማለታችን ነው።